የተከበራችሁ ውድ ወንድሞቼና እህቶቼ በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። ዛሬም ደግሞ አብረን ከእግዚአብሔር ጋር የምንነጋገር ይሆናል። ልመናችንን፣ ጸሎታችንን በፊቱ የምናስቀምጥበት ሰዓት ይሆናል። እግዚአብሔር በእድሜያችን ላይ እድሜን ጨምሮልን ታላቅ የሆነውን ስሙን እንድንጠራ በእኛ በታናናሾቹ ሊመሰገን የወደደ እግዚአብሔር ስሙ የተመሰገነ ይሁን። እርሱ ዓመታቶቹ አያልፉበትም። እርሱ ከዘመን የነበረ ያለ የሚኖር አልፋና ኦሜጋ የሆነ አምላክ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ድንቅ የሆነ አምላክ ነው። ከእግዚአብሔር ጋር ብቻውን የሚያሳልፍ ሰው፣ በጸሎት ከእግዚአብሔር ጋር የሚያወራ ሰው ፊቱ ያበራል። ስንጸልይ ለብቻችን ሆነን በራችንን ዘግተን እግዚአብሔር የሚያየንን አምላካችንን ከእርሱ ጋር መነጋገር አስፈላጊ ነው። ምክንያቱም በርህን ዝጋ፣ ለብቻህም ለአባትህ ጸልይ የሚል የእግዚአብሔርን ቃል አንብበናል። ከእግዚአብሔር ጋር ስንሆን ብዙ የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር ስንሆን እግዚአብሔር መጎብኘትን ይጎበኘናል። ከእርሱ ጋር ስንነጋገር ከወዳጅ ዘመዶቻችን ጋር እንደምንነጋገረው ብቻ አይደለም። እርሱ ጋር መፍትሄ አለ። እርሱ ጋር ሰላም አለ። በቃሉ ውስጥ በማሳለፍ በምናደርጋቸው ጥረቶች ሁሉ እግዚአብሔር ካለንበት ሁኔታ ከፍ ያደርገናል። ከእግዚአብሔር ጋር ጊዜያችንን ስናሳልፍ ለሁሉም ነገር እግዚአብሔር መልስን ይዞ ቤታችን ይመጣል። እግዚአብሔርን ፈልጉ፣ ፊቱን ፈልጉ፣ የእግዚአብሔርን ድምፅ እንፈልግ፣ እናሰላስል፣ ቃሉን እናጥና። ይህን ደግሞ በማድረጋችን ቤተሰባችንን መለወጥ እንችላለን፣ ሀገራችንን መለወጥ እንችላለን። ሁለንተናችን ሊለወጥ ይችላል። በህይወት ወጀብ ውስጥ እንኳን ስንሆን ጠንክረን እንድናልፍ ብርታትን እናገኛለን። ትዳራችን የተጠበቀ ይሆናል። ህመም እንኳ ቢገጥመን፣ ስር የሰደደ ህመም እንኳ ቢገጥመን በጸሎት ውስጥ ፈውስ ይመጣል። አእምሯችን ይነቃቃል። የእግዚአብሔርን ቃል ስንመለከት እግዚአብሔር በመከራ ጊዜ እመኑኝ ይላል፣ እኔም አድንሃለሁ ይላል። ስለዚህ በእኔ ኑሩ ይላል፣ እመልስላችኋለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይላል። ስለዚህ ተስፋችሁ በእግዚአብሔር ላይ ይሁን፣ እምነታችሁ እርሱ ላይ ይሁን። ስለዚህ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 እንደዚህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር አደርጋለሁ ይላል። የእግዚአብሔር ስም የተመሰገነ ይሁን። በጭንቅ ቀን እግዚአብሔር እንዲሰማን ወደ እርሱ መጮህ አለብን። ምክንያቱም መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 50 ቁጥር 15 ላይ በጭንቅ ቀን እግዚአብሔር ይስማ ይላል። እግዚአብሔር ያድነናል። የተከበራችሁ ወዳጆቼ በሕይወታችን ውስጥ ለውጦችን ለማየት ከፈለግን በእግዚአብሔር ፊት መጸለይ አስፈላጊ ነው። የእግዚአብሔር በረከት በላያችን እንዲነግስ የምንፈልግ ከሆነ፣ በላያችን ሲነግስ ማየት የምንፈልግ ከሆነ መጸለይ አለብን። በመንፈሳዊ ዓለም ድልን ለማግኘት የምንፈልግ ከሆነ መጸለይ አለብን። እግዚአብሔር ለጸሎታችን ምላሽ ስለሚሰጥ ጸሎት ነገሮችን እንደሚለውጥ ማመን አለብን። እግዚአብሔር በእኛ በኩል በሁሉም ነገር ለማድረግ ኃይሉን እስከሚሰጠን ድረስ ከእግዚአብሔር ጋር መነጋገር መቻል አለብን። ይህ ደግሞ የሚሆነው በጸሎት ውስጥ ነው። ምክንያቱም በመጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። አሁን በግንዛቤ ውስጥ ሆነን በማስተዋል ሆነን ወደ እግዚአብሔር ወደ አምላካችን እንጸልያለን። አምላካችን ሆይ እናመሰግንሃለን። ስምህ
ከፍ ከፍ ይበል። አንተ ነህ በሕይወት እንድንኖር መልካም ፍቃድህን የሰጠህ። አንተን ማምለክ የሚፈልግ አንተን የሚፈልግ ልብ ደስ ይለው። ልባችን ባንተ ደስ ይለዋል። ኃይልን ያገኘነው ባንተ የተነሳ ነው። መጸለይ እንኳን እንደማንችል ግራ ገብቶን ሁኔታዎች ሁሉ ሲጨላለሙብን የደረስክልን አንተ ነህ። ስለዚህ እናመሰግንሃለን። አንተን ማምለክ በፊት መሆን ለእኛ እጅግ መታደል ነው። ስለዚህ እኔና ወዳጆቼ አንድ ላይ ሆነን ቅዱስ የሆነውን ስምህን የማይለወጠውን ስምህን እየጠራን እናመሰግንሃለን። አንተ ረዳታችን ነህ። አንተ በመከራ ቀን መሸሸጊያችን ነህ። ጌታ ሆይ ስምህን እንባርካለን። አንተ አምላካችን ነህ። ለባሪያህ በፊትህ እሄዳለሁ፣ ተራሮችንም አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ያልከን አምላክ ዛሬም ጌታ ሆይ ይህ ቃል ኪዳንህ በእኛ ስለሚፈጸም እናመሰግንሃለን። በየቀኑ አንተ ስለምትመራ ከፊት ለፊት ሆነ ስለምትመራ አቅጣጫ ስተን እንዳንጠፋ መስመራችንን የምታሰምርልን የሕይወት ጎዳናችንን የምታቀናልን አምላካችን አንተ ነህ። እናመሰግንሃለን። አንተ በሁሉ ነገራችን አንደኛ ነህ። አንደኛ ነህ እንዳንልህ እግዚአብሔር ከሁሉ ትበልጣለህ። ምክንያቱም የሚከተልህ ማንም ስለሌለ በልባችን ውስጥ ላንተ የተገባ ቦታ አለ። ምክንያቱም ካንተ ጋር የሚወዳደር ማንም ስለሌለ አንተ ብቻህን በልባችን ዙፋን ላይ ንገስ። አንተ ብቻህን በሕይወታችን ላይ ንገስ። አምላክ ሆይ እናመሰግንሃለን። የምታስተምረን አንተ ነህ። ወደ እውነት ሁሉ የምትመራን አንተ ነህ። ምሕረትን ያበዛህልን አንተ ነህ። ቁጣህን ከኛ የመለስክ አንተ ነህ። በርህራሄ ዓይን የተመለከትከን አንተ ነህ። ወዳጅ ዘመድ ከጎናችን ሲጠፋ አይዞህ አለሁላችሁ፣ እኔ ከጎንህ ነኝ፣ እኔ ከጎንሽ ነኝ ብለህ ያበረታህን አጽናኙ እግዚአብሔር ሆይ እናመሰግንሃለን። አንተ ጌታችን ልባችን ሲዝል ነገሮች ሲጨልሙብን ብዙ ሰዎች በኃጢአት ከፍ ያለ ስፍራን ሲይዙ እኛ ግን እየዛልን የመሰለን አንተ ግን አዋቂ ነህ። አንተ ግን ትክክለኛ የሆንክ አምላክ ነህ። ስለዚህ እናመሰግንሃለን። በየዕለቱ በመገኘት ውስጥ እንድናልፍ በመገኘት ውስጥ እንድንሆን ፊትህን እንድንፈልግ ዓይኖቻችን ወደ አንተ እንዲመለከቱ ስለምታደርገን እናመሰግናለን። ፊትን ተመልክቶ ግራ የተጋባ ሰው የለም። አንተን ተመልክቶ ያዘነ የቆዘመ ሰው የለም። አንተን ተመልክቶ ወደ አንተ ሮጦ ከፍ ከፍ ይላል እንጂ የተዋረደን ሰው አላየንም፣ አልሰማን። እግዚአብሔር ሆይ እናመሰግንሃለን። አንተ አምላካችን ነህ። በማይናወጥ ፍቅርህ የወደድከን አንተ ነህ። የሰው ፍቅር ወረት አለው፣ የሰው ፍቅር ያልቃል። ያንተ ፍቅር ግን ከዘላለም እስከ ዘላለም የወደድከን እግዚአብሔር፣ የሕይወታችን መልህቅ የሆንከን እግዚአብሔር፣ የፍርሃት ማዕበል በወረሰን ጊዜ የደረስክልን፣ ቃልህ ለእግራችን መብራት የሆነልን፣ በመንገዳችን ሁሉ ብርሃን ሆነህ የመራህን፣ እንዳንሰናከል የጠበቅከን፣ ከጠላቶቻችን ፍላጻ ከጠላቶቻችን ሴራ ያዳንከን አንተ አምላካችን ነህ። እናመሰግንሃለን። አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር። አንተ ባታግዘን ኖሮ ያንተ ብርቱ እጅ ነጥቆ ባያወጣን ኖሮ በጠላቶቻችን እጅ ገብተን ሕያዋን ሳለን በጠፋን ነበር። እግዚአብሔር ሆይ አንተ ግን አሳልፈ ዛሬም ስምህን እንድንጠራ ዛሬም እንድናመሰግን መልካም ፍቃድህ ስለሆነ እናመሰግንሃለን። ስንጨነቅ የደረስክልን አንተ ነህ። ጭንቀት በተሰማን ጊዜ አቤቱ እግዚአብሔር ሆይ ብለን የተሻገርነው ባንተ ነው። አቅም የሆንከን አንተ ነህ። ብርታት የሆንከን አንተ ነህ። በሕይወት ምድረ በዳ ውስጥ በምናልፍበት ጊዜ ተስፋ ቆርጠን እንዳንዝል እንዳንወድቅ ያደረግ አንተ አምላካችን እናመሰግንሃለን። ስንጨነቅ ሰላምን የሰጠህን፣ ስናዝን ያጽናናህን አንተ ነህ። ልባችን ሲሰበር አይዞ ከጎንህ ነኝ፣ አይዞሽ አበረታሻለሁ ብለህ በተስፋ ቃልህ የሞላህን አንተ ነህ። ስለዚህ እናመሰግንሃለን። ታላቅና ኃያል አምላካችን ሆይ እናመሰግንሃለን። አንተ ብርቱ አምላክ ነህ። አንተ የምታድን አምላክ ነህ እግዚአብሔር ሆይ። ስለዚህ በፊትህ መተናል። በፊት ለፊታችን ያለው ማንኛውም መጋረጃ እግዚአብሔር ሆይ ከዙሪያችን የተነሳ ይሁን። የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ብለህ ቃል እንደገባህልን እግዚአብሔር ሆይ በአንተ ሁሉን እንደምንችል በሕይወታችን አይተናል። አሁንም እግዚአብሔር ሆይ ከፊት ለፊታችን ያሉ በሕይወት ውጣ ውረድ ውስጥ ያሉ እህት ወንድሞቼ ያሉ እንኳ ቢኖሩ ባስጨነቃቸው ጉዳይ ላይ አንተ ጣልቃ ግባላቸው። ነገር በከበደባቸው ላይ ባዘኑበት ጉዳይ ላይ የኔ ነገር አበቃልኝ ባሉበት ጉዳይ ላይ እግዚአብሔር ሆይ ጣልቃ ግባላቸው። ለሰው የማይቻል
ላንተ ይቻልሃል። ለሰው ያቃተ ላንተ ይቻልሃል። ላንተ የከበደ ምንም ነገር አለ? እግዚአብሔር ሆይ ሰማይን በቃልህ የፈጠርክ ምድርን በቃልህ የዘረጋ አንተ ያለህና የምትኖር እግዚአብሔር የከበደባቸውን ቀንበር ከላያቸው ላይ አንሳላቸው። የከበደባቸውን የህይወት ማዕበል እግዚአብሔር ሆይ የኑሮ ውድነት ግራ አጋብቷቸው ሊሆን ይችላል። በሰው ሀገር ኑሮ አማሯቸው ተስፋ ቆርጠው ሊሆኑ ይችላሉ። ውድ ወንድሞቼና እህቶቼ የልብን የምትመረምር እግዚአብሔር አሁን ባሉበት ስፍራ አሁን ተቀምጠው ይህን መልእክት ወይም ደግሞ እየሄዱ በሚሰሙበት ሰዓት እግዚአብሔር ሆይ የሚያስጨንቃቸው ነገር ከላያቸው ላይ የተንከባለለ ይሁን። ተስፋ በቆረጡበት ነገር ላይ እንደገና ተስፋን ማለምለም የምትችል እግዚአብሔር ድረስላቸው። እንደገና በተቆረጠ ጉዳያቸው ላይ ጣልቃ ግባላቸው። እግዚአብሔር አንተ ሁሉን ትችላለህ። አንተ ሁሉን መፈጸም ማድረግ ትችላለህ። አሁንም እለምንሃለሁ በከበደባቸው ጉዳይ ላይ ወዳጆቼ እየየ ብለው ባለቀሱበት ጉዳይ ላይ ጣልቃ ግባላቸው። የተከበራችሁ ውድ ወንድሞቼና እህቶቼ በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። ዛሬም ደግሞ አብረን ከእግዚአብሔር ጋር የምንነጋገር ይሆናል። ልመናችንን፣ ጸሎታችንን በፊቱ የምናስቀምጥበት ሰዓት ይሆናል። እግዚአብሔር በእድሜያችን ላይ እድሜን ጨምሮልን ታላቅ የሆነውን ስሙን እንድንጠራ በእኛ በታናናሾቹ ሊመሰገን የወደደ እግዚአብሔር ስሙ የተመሰገነ ይሁን። እርሱ ዓመታቶቹ አያልፉበትም። እርሱ ከዘመን የነበረ ያለ የሚኖር አልፋና ኦሜጋ የሆነ አምላክ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ድንቅ የሆነ አምላክ ነው። ከእግዚአብሔር ጋር ብቻውን የሚያሳልፍ ሰው፣ በጸሎት ከእግዚአብሔር ጋር የሚያወራ ሰው ፊቱ ያበራል። ስንጸልይ ለብቻችን ሆነን በራችንን ዘግተን እግዚአብሔር የሚያየንን አምላካችንን ከእርሱ ጋር መነጋገር አስፈላጊ ነው። ምክንያቱም በርህን ዝጋ፣ ለብቻህም ለአባትህ ጸልይ የሚል የእግዚአብሔርን ቃል አንብበናል። ከእግዚአብሔር ጋር ስንሆን ብዙ የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር ስንሆን እግዚአብሔር መጎብኘትን ይጎበኘናል። ከእርሱ ጋር ስንነጋገር ከወዳጅ ዘመዶቻችን ጋር እንደምንነጋገረው ብቻ አይደለም። እርሱ ጋር መፍትሄ አለ። እርሱ ጋር ሰላም አለ። በቃሉ ውስጥ በማሳለፍ በምናደርጋቸው ጥረቶች ሁሉ እግዚአብሔር ካለንበት ሁኔታ ከፍ ያደርገናል። ከእግዚአብሔር ጋር ጊዜያችንን ስናሳልፍ ለሁሉም ነገር እግዚአብሔር መልስን ይዞ ቤታችን ይመጣል። እግዚአብሔርን ፈልጉ፣ ፊቱን ፈልጉ። የእግዚአብሔርን ድምፅ እንፈልግ፣ እናሰላስል፣ ቃሉን እናጥና። ይህን ደግሞ በማድረጋችን ቤተሰባችንን መለወጥ እንችላለን፣ ሀገራችንን መለወጥ እንችላለን። ሁለንተናችን ሊለወጥ ይችላል። በህይወት ወጀብ ውስጥ እንኳን ስንሆን ጠንክረን እንድናልፍ ብርታትን እናገኛለን። ትዳራችን የተጠበቀ ይሆናል። ህመም እንኳ ቢገጥመን፣ ስር የሰደደ ህመም እንኳ ቢገጥመን በጸሎት ውስጥ ፈውስ ይመጣል። አእምሯችን ይነቃቃል። የእግዚአብሔርን ቃል ስንመለከት እግዚአብሔር በመከራ ጊዜ እመኑኝ ይላል፣ እኔም አድንሃለሁ ይላል። ስለዚህ በእኔ ኑሩ ይላል፣ እመልስላችኋለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ማሳረፋችኋለሁ ይላል። ስለዚህ ተስፋችሁ በእግዚአብሔር ላይ ይሁን፣ እምነታችሁ እርሱ ላይ ይሁን። ስለዚህ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 እንደዚህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር አደርጋለሁ ይላል። የእግዚአብሔር ስም የተመሰገነ ይሁን። በጭንቅ ቀን እግዚአብሔር እንዲሰማን ወደ እርሱ መጮህ አለብን። ምክንያቱም መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 50 ቁጥር 15 ላይ በጭንቅ ቀን እግዚአብሔር ይስማ ይላል። እግዚአብሔር ያድነናል።
የተከበራችሁ ወዳጆቼ በሕይወታችን ውስጥ ለውጦችን ለማየት ከፈለግን በእግዚአብሔር ፊት መጸለይ አስፈላጊ ነው። የእግዚአብሔር በረከት በላያችን እንዲነግስ የምንፈልግ ከሆነ በላያችን ሲነግስ ማየት የምንፈልግ ከሆነ መጸለይ አለብን። በመንፈሳዊ ዓለም ድልን ለማግኘት የምንፈልግ ከሆነ መጸለይ አለብን። እግዚአብሔር ለጸሎታችን ምላሽ ስለሚሰጥ ጸሎት ነገሮችን እንደሚለውጥ ማመን አለብን። እግዚአብሔር በእኛ በኩል በሁሉም ነገር ለማድረግ ኃይሉን እስከሚሰጠን ድረስ ከእግዚአብሔር ጋር መነጋገር መቻል አለብን። ይህ ደግሞ የሚሆነው በጸሎት ውስጥ ነው። ምክንያቱም በመጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። አሁን በግንዛቤ ውስጥ ሆነን በማስተዋል ሆነን ወደ እግዚአብሔር ወደ አምላካችን እንጸልያለን። አምላካችን ሆይ እናመሰግንሃለን። ስምህ ከፍ ከፍ ይበል። አንተ ነህ በሕይወት እንድንኖር መልካም ፍቃድን የሰጠህ። አንተን ማምለክ የሚፈልግ አንተን የሚፈልግ ልብ ደስ ይለው። ልባችን ባንተ ደስ ይለዋል። ኃይልን ያገኘነው ባንተ የተነሳ ነው። መጸለይ እንኳን እንደማንችል ግራ ገብቶን ሁኔታዎች ሁሉ ሲጨላለሙብን የደረስክልን አንተ ነህ። ስለዚህ እናመሰግንሃለን። አንተን ማምለክ በፊት መሆን ለእኛ እጅግ መታደል ነው። ስለዚህ እኔና ወዳጆቼ አንድ ላይ ሆነን ቅዱስ የሆነውን ስምህን የማይለወጠውን ስምህን እየጠራን እናመሰግንሃለን። አንተ ረዳታችን ነህ። አንተ በመከራ ቀን መሸሸጊያችን ነህ። ጌታ ሆይ ስምህን እንባርካለን። አንተ አምላካችን ነህ። ለባሪያህ በፊትህ እሄዳለሁ፣ ተራሮችንም አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ያልከን አምላክ ዛሬም ጌታ ሆይ ይህ ቃል ኪዳንህ በእኛ ስለሚፈጸም እናመሰግንሃለን። በየቀኑ አንተ ስለምትመራ ከፊት ለፊት ሆነ ስለምትመራ አቅጣጫ ስተን እንዳንጠፋ መስመራችንን የምታሰምርልን የሕይወት ጎዳናችንን የምታቀናልን አምላካችን አንተ ነህ። እናመሰግንሃለን። አንተ በሁሉ ነገራችን አንደኛ ነህ። አንደኛ ነህ እንዳንልህ እግዚአብሔር ከሁሉ ትበልጣለህ። ምክንያቱም የሚከተልህ ማንም ስለሌለ በልባችን ውስጥ ላንተ የተገባ ቦታ አለ። ምክንያቱም ካንተ ጋር የሚወዳደር ማንም ስለሌለ አንተ ብቻህን በልባችን ዙፋን ላይ ንገስ። አንተ ብቻህን በሕይወታችን ላይ ንገስ። አምላክ ሆይ እናመሰግንሃለን። የምታስተምረን አንተ ነህ። ወደ እውነት ሁሉ የምትመራን አንተ ነህ። ምሕረትን ያበዛህልን አንተ ነህ። ቁጣህን ከኛ የመለስክ አንተ ነህ። በርህራሄ ዓይን የተመለከትከን አንተ ነህ። ወዳጅ ዘመድ ከጎናችን ሲጠፋ አይዞህ አለሁላችሁ፣ እኔ ከጎንህ ነኝ፣ እኔ ከጎንሽ ነኝ ብለህ ያበረታህ አጽናኙ እግዚአብሔር ሆይ እናመሰግንሃለን። አንተ ጌታችን ልባችን ሲዝል ነገሮች ሲጨልሙብን ብዙ ሰዎች በኃጢአት ከፍ ያለ ስፍራን ሲይዙ እኛ ግን እየዛልን የመሰለን አንተ ግን አዋቂ ነህ። አንተ ግን ትክክለኛ የሆንክ አምላክ ነህ። ስለዚህ እናመሰግንሃለን። በየዕለቱ በመገኘት ውስጥ እንድናልፍ በመገኘት ውስጥ እንድንሆን ፊትህን እንድንፈልግ አይኖቻችን ወደ አንተ እንዲመለከቱ ስለምታደርገን እናመሰግናለን። ፊትን ተመልክቶ ግራ የተጋባ ሰው የለም። አንተን ተመልክቶ ያዘነ የቆዘመ ሰው የለም። አንተን ተመልክቶ ወደ አንተ ሮጦ ከፍ ከፍ ይላል እንጂ የተዋረደን ሰው አላየንም፣ አልሰማን። እግዚአብሔር ሆይ እናመሰግንሃለን። አንተ አምላካችን ነህ። በማይናወጥ ፍቅርህ የወደድከን አንተ ነህ። የሰው ፍቅር ወረት አለው። የሰው ፍቅር ያልቃል። ያንተ ፍቅር ግን ከዘላለም እስከ ዘላለም የወደድከን እግዚአብሔር፣ የሕይወታችን መልህቅ የሆንከን እግዚአብሔር፣ የፍርሃት ማዕበል በወረሰን ጊዜ የደረስክልን፣ ቃልህ ለእግራችን መብራት የሆነልን፣ በመንገዳችን ሁሉ ብርሃን ሆነህ የመራህን፣ እንዳንሰናከል የጠበቅከን፣ ከጠላቶቻችን ፍላጻ ከጠላቶቻችን ሴራ ያዳንከን አንተ አምላካችን ነህ። እናመሰግንሃለን። አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር። አንተ ባታግዘን ኖሮ ያንተ ብርቱ እጅ ነጥቆ ባያወጣን ኖሮ በጠላቶቻችን እጅ ገብተን ሕያዋን ሳለን በጠፋን ነበር። እግዚአብሔር ሆይ አንተ ግን አሳልፈ ዛሬም ስምህን እንድንጠራ ዛሬም እንድናመሰግንህ መልካም ፍቃድህ ስለሆነ እናመሰግንሃለን። ስንጨነቅ የደረስክልን አንተ ነህ። ጭንቀት በተሰማን ጊዜ አቤቱ እግዚአብሔር ሆይ ብለን የተሻገርነው ባንተ ነው። አቅም የሆንከን አንተ ነህ። ብርታት የሆንከን አንተ ነህ። በሕይወት ምድረ በዳ ውስጥ በምናልፍበት ጊዜ ተስፋ ቆርጠን እንዳንዝል እንዳንወድቅ ያደረግ
የጠበቅከን አንተ አምላካችን እናመሰግንሃለን። ስንጨነቅ ሰላምን የሰጠህን፣ ስናዝን ያጽናናህን አንተን፣ ልባችን ሲሰበር አይዞ ከጎንህ ነኝ፣ አይዞሽ አበረታሻለሁ ብለህ በተስፋ ቃልህ የሞላህን አንተን። ስለዚህ እናመሰግንሃለን። ታላቅና ኃያል አምላካችን ሆይ እናመሰግንሃለን። አንተ ብርቱ አምላክ ነህ። አንተ የምታድን አምላክ ነህ እግዚአብሔር ሆይ። ስለዚህ በፊትህ መተናል። በፊት ለፊታችን ያለው ማንኛውም መጋረጃ እግዚአብሔር ሆይ ከዙሪያችን የተነሳ ይሁን። የናሱንም ደጆች እሰብራለሁ የብረቱንም መወርወሪያዎች እቆርጣለሁ ብለህ ቃል እንደገባህልን እግዚአብሔር ሆይ በአንተ ሁሉን እንደምንችል በሕይወታችን አይተናል። አሁንም እግዚአብሔር ሆይ ከፊት ለፊታችን ያሉ በሕይወት ውጣ ውረድ ውስጥ ያሉ እህት ወንድሞቼ ያሉ እንኳ ቢኖሩ ባስጨነቃቸው ጉዳይ ላይ አንተ ጣልቃ ግባላቸው። ነገር በከበደባቸው ላይ ባዘኑበት ጉዳይ ላይ እየየ የኔ ነገር አበቃልኝ ባሉበት ጉዳይ ላይ እግዚአብሔር ሆይ ጣልቃ ግባላቸው። ለሰው የማይቻል ላንተ ይቻልሃል። ለሰው ያቃተ ላንተ ይቻልሃል። ላንተ የከበደ ምንም ነገር አለ? እግዚአብሔር ሆይ ሰማይን በቃልህ የፈጠርክ ምድርን በቃልህ የዘረጋ አንተ ያለህና የምትኖር እግዚአብሔር የከበደባቸውን ቀንበር ከላያቸው ላይ አንሳላቸው። የከበደባቸውን የህይወት ማዕበል እግዚአብሔር ሆይ የኑሮ ውድነት ግራ አጋብቷቸው ሊሆን ይችላል። በሰው ሀገር ኑሮ አማሯቸው ተስፋ ቆርጠው ሊሆኑ ይችላሉ። ውድ ወንድሞቼና እህቶቼን የልብን የምትመረምር እግዚአብሔር አሁን ባሉበት ስፍራ አሁን ተቀምጠው ይህን መልእክት ወይም ደግሞ እየሄዱ በሚሰሙበት ሰዓት እግዚአብሔር ሆይ የሚያስጨንቃቸው ነገር ከላያቸው ላይ የተንከባለለ ይሁን። ተስፋ በቆረጡበት ነገር ላይ እንደገና ተስፋን ማለምለም የምትችል እግዚአብሔር ድረስላቸው። እንደገና በተቆረጠ ጉዳያቸው ላይ ጣልቃ ግባላቸው። እግዚአብሔር አንተ ሁሉን ትችላለህ። አንተ ሁሉን መፈጸም ማድረግ ትችላለህ። አሁንም እለምንሃለሁ በከበደባቸው ጉዳይ ላይ ወዳጆቼ እየየ ብለው ባለቀሱበት ጉዳይ ላይ ጣልቃ ግባላቸው። የተከበራችሁ ውድ ወንድሞቼና እህቶቼ በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። ዛሬም ደግሞ አብረን ከእግዚአብሔር ጋር የምንነጋገር ይሆናል። ልመናችንን፣ ጸሎታችንን በፊቱ የምናስቀምጥበት ሰዓት ይሆናል። እግዚአብሔር በእድሜያችን ላይ እድሜን ጨምሮልን ታላቅ የሆነውን ስሙን እንድንጠራ በእኛ በታናናሾቹ ሊመሰገን የወደደ እግዚአብሔር ስሙ የተመሰገነ ይሁን። እርሱ ዓመታቶቹ አያልፉበትም። እርሱ ከዘመን የነበረ ያለ የሚኖር አልፋና ኦሜጋ የሆነ አምላክ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ድንቅ የሆነ አምላክ ነው። ከእግዚአብሔር ጋር ብቻውን የሚያሳልፍ ሰው፣ በጸሎት ከእግዚአብሔር ጋር የሚያወራ ሰው ፊቱ ያበራል። ስንጸልይ ለብቻችን ሆነን በራችንን ዘግተን እግዚአብሔር የሚያየንን አምላካችንን ከእርሱ ጋር መነጋገር አስፈላጊ ነው። ምክንያቱም በርህን ዝጋ፣ ለብቻህም ለአባትህ ጸልይ የሚል የእግዚአብሔርን ቃል አንብበናል። ከእግዚአብሔር ጋር ስንሆን ብዙ የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር ስንሆን እግዚአብሔር መጎብኘትን ይጎበኘናል። ከእርሱ ጋር ስንነጋገር ከወዳጅ ዘመዶቻችን ጋር እንደምንነጋገረው ብቻ አይደለም። እርሱ ጋር መፍትሄ አለ። እርሱ ጋር ሰላም አለ። በቃሉ ውስጥ በማሳለፍ በምናደርጋቸው ጥረቶች ሁሉ እግዚአብሔር ካለንበት ሁኔታ ከፍ ያደርገናል። ከእግዚአብሔር ጋር ጊዜያችንን ስናሳልፍ ለሁሉም ነገር እግዚአብሔር መልስን ይዞ ቤታችን ይመጣል። እግዚአብሔርን ፈልጉ፣ ፊቱን ፈልጉ። የእግዚአብሔርን ድምፅ እንፈልግ፣ እናሰላስል፣ ቃሉን እናጥና። ይህን ደግሞ በማድረጋችን ቤተሰባችንን መለወጥ እንችላለን፣ ሀገራችንን መለወጥ እንችላለን። ሁለንተናችን ሊለወጥ ይችላል። በህይወት ወጀብ ውስጥ እንኳን ስንሆን ጠንክረን እንድናልፍ ብርታትን እናገኛለን። ትዳራችን የተጠበቀ ይሆናል። ህመም እንኳ ቢገጥመን፣ ስር የሰደደ ህመም እንኳ ቢገጥመን
በጸሎት ውስጥ ፈውስ ይመጣል። አእምሯችን ይነቃቃል። የእግዚአብሔርን ቃል ስንመለከት እግዚአብሔር በመከራ ጊዜ እመኑኝ ይላል፣ እኔም አድንሃለሁ ይላል። ስለዚህ በእኔ ኑሩ ይላል፣ እመልስላችኋለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይላል። ስለዚህ ተስፋችሁ በእግዚአብሔር ላይ ይሁን፣ እምነታችሁ እርሱ ላይ ይሁን። ስለዚህ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 እንደዚህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር አደርጋለሁ ይላል። የእግዚአብሔር ስም የተመሰገነ ይሁን። በጭንቅ ቀን እግዚአብሔር እንዲሰማን ወደ እርሱ መጮህ አለብን። ምክንያቱም መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 50 ቁጥር 15 ላይ በጭንቅ ቀን እግዚአብሔር ይስማ ይላል። እግዚአብሔር ያድነናል። የተከበራችሁ ወዳጆቼ በሕይወታችን ውስጥ ለውጦችን ለማየት ከፈለግን በእግዚአብሔር ፊት መጸለይ አስፈላጊ ነው። የእግዚአብሔር በረከት በላያችን እንዲነግስ የምንፈልግ ከሆነ፣ በላያችን ሲነግስ ማየት የምንፈልግ ከሆነ መጸለይ አለብን። በመንፈሳዊ ዓለም ድልን ለማግኘት የምንፈልግ ከሆነ መጸለይ አለብን። እግዚአብሔር ለጸሎታችን ምላሽ ስለሚሰጥ ጸሎት ነገሮችን እንደሚለውጥ ማመን አለብን። እግዚአብሔር በእኛ በኩል በሁሉም ነገር ለማድረግ ኃይሉን እስከሚሰጠን ድረስ ከእግዚአብሔር ጋር መነጋገር መቻል አለብን። ይህ ደግሞ የሚሆነው በጸሎት ውስጥ ነው። ምክንያቱም በመጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። አሁን በግንዛቤ ውስጥ ሆነን በማስተዋል ሆነን ወደ እግዚአብሔር ወደ አምላካችን እንጸልያለን። አምላካችን ሆይ እናመሰግንሃለን። ስምህ ከፍ ከፍ ይበል። አንተ ነህ በሕይወት እንድንኖር መልካም ፍቃድህን የሰጠህ። አንተን ማምለክ የሚፈልግ አንተን የሚፈልግ ልብ ደስ ይለው። ልባችን ባንተ ደስ ይለዋል። ኃይልን ያገኘነው ባንተ የተነሳ ነው። መጸለይ እንኳን እንደማንችል ግራ ገብቶን ሁኔታዎች ሁሉ ሲጨላለሙብን የደረስክልን አንተ ነህ። ስለዚህ እናመሰግንሃለን። አንተን ማምለክ በፊት መሆን ለእኛ እጅግ መታደል ነው። ስለዚህ እኔና ወዳጆቼ አንድ ላይ ሆነን ቅዱስ የሆነውን ስምህን የማይለወጠውን ስምህን እየጠራን እናመሰግንሃለን። አንተ ረዳታችን ነህ። አንተ በመከራ ቀን መሸሸጊያችን ነህ። ጌታ ሆይ ስምህን እንባርካለን። አንተ አምላካችን ነህ። ለባሪያህ በፊትህ እሄዳለሁ፣ ተራሮችንም አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ያልከን አምላክ ዛሬም ጌታ ሆይ ይህ ቃል ኪዳንህ በእኛ ስለሚፈጸም እናመሰግንሃለን። በየቀኑ አንተ ስለምትመራ ከፊት ለፊት ሆነ ስለምትመራ አቅጣጫ ስተን እንዳንጠፋ መስመራችንን የምታሰምርልን የሕይወት ጎዳናችንን የምታቀናለን አምላካችን አንተ ነህ። እናመሰግንሃለን። አንተ በሁሉ ነገራችን አንደኛ ነህ። አንደኛ ነህ እንዳንልህ እግዚአብሔር ከሁሉ ትበልጣለህ። ምክንያቱም የሚከተልህ ማንም ስለሌለ በልባችን ውስጥ ለአንተ የተገባ ቦታ አለ። ምክንያቱም ከአንተ ጋር የሚወዳደር ማንም ስለሌለ አንተ ብቻህን በልባችን ዙፋን ላይ ንገስ። አንተ ብቻህን በሕይወታችን ላይ ንገስ። አምላክ ሆይ እናመሰግንሃለን። የምታስተምረን አንተ ነህ። ወደ እውነት ሁሉ የምትመራን አንተ ነህ። ምሕረትን ያበዛህልን አንተ ነህ። ቁጣህን ከኛ የመለስክ አንተ ነህ። በርኅራኄ ዓይን የተመለከትከን አንተ ነህ። ወዳጅ ዘመድ ከጎናችን ሲጠፋ አይዞህ አለሁላችሁ፣ እኔ ከጎንህ ነኝ፣ እኔ ከጎንሽ ነኝ ብለህ ያበረታህ አጽናኙ እግዚአብሔር ሆይ እናመሰግንሃለን። አንተ ጌታችን ልባችን ሲዝል ነገሮች ሲጨልሙብን ብዙ ሰዎች በኃጢአት ከፍ ያለ ስፍራን ሲይዙ እኛ ግን እየዛልን የመሰለን አንተ ግን አዋቂ ነህ። አንተ ግን ትክክለኛ የሆንክ አምላክ ነህ። ስለዚህ እናመሰግንሃለን። በየዕለቱ በመገኘት ውስጥ እንድናልፍ በመገኘት ውስጥ እንድንሆን ፊትህን እንድንፈልግ አይኖቻችን ወደ አንተ እንዲመለከቱ ስለምታደርገን እናመሰግናለን። ፊትን ተመልክቶ ግራ የተጋባ ሰው የለም። አንተን ተመልክቶ ያዘነ የቆዘመ ሰው የለም። አንተን ተመልክቶ ወደ አንተ ሮጦ ከፍ ከፍ ይላል እንጂ የተዋረደን ሰው አላየንም፣ አልሰማን። እግዚአብሔር ሆይ እናመሰግንሃለን። አንተ አምላካችን ነህ። በማይናወጥ ፍቅርህ የወደድከን አንተ ነህ። የሰው ፍቅር ወረት አለው። የሰው ፍቅር ያልቃል። ያንተ ፍቅር ግን ከዘላለም እስከ ዘላለም የወደድከን እግዚአብሔር፣ የሕይወታችን መልህቅ የሆንከን እግዚአብሔር፣ የፍርሃት ማዕበል በወረሰን ጊዜ የደረስክልን ቃልህ ለእግራችን መብራት የሆነልን
በመንገዳችን ሁሉ ብርሃን ሆነህ የመራህን፣ እንዳንሰናከል የጠበቅከን፣ ከጠላቶቻችን ፍላጻ ከጠላቶቻችን ሴራ ያዳንከን አንተ አምላካችን ነህ። እናመሰግንሃለን። አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር። አንተ ባታግዘን ኖሮ ያንተ ብርቱ እጅ ነጥቆ ባያወጣን ኖሮ በጠላቶቻችን እጅ ገብተን ሕያዋን ሳለን በጠፋን ነበር። እግዚአብሔር ሆይ አንተ ግን አሳልፈ ዛሬም ስምህን እንድንጠራ ዛሬም እንድናመሰግንህ መልካም ፍቃድህ ስለሆነ እናመሰግንሃለን። ስንጨነቅ የደረስክልን አንተ ነህ። ጭንቀት በተሰማን ጊዜ አቤቱ እግዚአብሔር ሆይ ብለን የተሻገርነው ባንተ ነው። አቅም የሆንከን አንተ ነህ። ብርታት የሆንከን አንተ ነህ። በሕይወት ምድረ በዳ ውስጥ በምናልፍበት ጊዜ ተስፋ ቆርጠን እንዳንዝል እንዳንወድቅ ያደረግ አንተ አምላካችን እናመሰግንሃለን። ስንጨነቅ ሰላምን የሰጠህን፣ ስናዝን ያጽናናህን አንተን፣ ልባችን ሲሰበር አይዞ ከጎንህ ነኝ፣ አይዞሽ አበረታሻለሁ ብለህ በተስፋ ቃልህ የሞላህን አንተን። ስለዚህ እናመሰግንሃለን። ታላቅና ኃያል አምላካችን ሆይ እናመሰግንሃለን። አንተ ብርቱ አምላክ ነህ። አንተ የምታድን አምላክ ነህ እግዚአብሔር ሆይ። ስለዚህ በፊትህ መተናል። በፊት ለፊታችን ያለው ማንኛውም መጋረጃ እግዚአብሔር ሆይ ከዙሪያችን የተነሳ ይሁን። የናሱንም ደጆች እሰብራለሁ የብረቱንም መወርወሪያዎች እቆርጣለሁ ብለህ ቃል እንደገባህልን እግዚአብሔር ሆይ በአንተ ሁሉን እንደምንችል በሕይወታችን አይተናል። አሁንም እግዚአብሔር ሆይ ከፊት ለፊታችን ያሉ በሕይወት ውጣ ውረድ ውስጥ ያሉ እህት ወንድሞቼ ያሉ እንኳ ቢኖሩ ባስጨነቃቸው ጉዳይ ላይ አንተ ጣልቃ ግባላቸው። ነገር በከበደባቸው ላይ ባዘኑበት ጉዳይ ላይ እየየ የኔ ነገር አበቃልኝ ባሉበት ጉዳይ ላይ እግዚአብሔር ሆይ ጣልቃ ግባላቸው። ለሰው የማይቻል ላንተ ይቻልሃል። ለሰው ያቃተ ላንተ ይቻልሃል። ላንተ የከበደ ምንም ነገር አለ? እግዚአብሔር ሆይ ሰማይን በቃልህ የፈጠርክ ምድርን በቃልህ የዘረጋ አንተ ያለህና የምትኖር እግዚአብሔር የከበደባቸውን ቀንበር ከላያቸው ላይ አንሳላቸው። የከበደባቸውን የህይወት ማዕበል እግዚአብሔር ሆይ የኑሮ ውድነት ግራ አጋብቷቸው ሊሆን ይችላል። በሰው ሀገር ኑሮ አማሯቸው ተስፋ ቆርጠው ሊሆኑ ይችላሉ። ውድ ወንድሞቼና እህቶቼ የልብን የምትመረምር እግዚአብሔር አሁን ባሉበት ስፍራ አሁን ተቀምጠው ይህን መልእክት ወይም ደግሞ እየሄዱ በሚሰሙበት ሰዓት እግዚአብሔር ሆይ የሚያስጨንቃቸው ነገር ከላያቸው ላይ የተንከባለለ ይሁን። ተስፋ በቆረጡበት ነገር ላይ እንደገና ተስፋን ማለምለም የምትችል እግዚአብሔር ድረስላቸው። እንደገና በተቆረጠ ጉዳያቸው ላይ ጣልቃ ግባላቸው። እግዚአብሔር አንተ ሁሉን ትችላለህ። አንተ ሁሉን መፈጸም ማድረግ ትችላለህ። አሁንም እለምንሃለሁ በከበደባቸው ጉዳይ ላይ ወዳጆቼ እየየ ብለው ባለቀሱበት ጉዳይ ላይ ጣልቃ ግባላቸው። የተከበራችሁ ውድ ወንድሞቼና እህቶቼ በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። ዛሬም ደግሞ አብረን ከእግዚአብሔር ጋር የምንነጋገር ይሆናል። ልመናችንን፣ ጸሎታችንን በፊቱ የምናስቀምጥበት ሰዓት ይሆናል። እግዚአብሔር በእድሜያችን ላይ እድሜን ጨምሮልን ታላቅ የሆነውን ስሙን እንድንጠራ በእኛ በታናናሾቹ ሊመሰገን የወደደ እግዚአብሔር ስሙ የተመሰገነ ይሁን። እርሱ ዓመታቶቹ አያልፉበትም። እርሱ ከዘመን የነበረ ያለ የሚኖር አልፋና ኦሜጋ የሆነ አምላክ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ድንቅ የሆነ አምላክ ነው። ከእግዚአብሔር ጋር ብቻውን የሚያሳልፍ ሰው፣ በጸሎት ከእግዚአብሔር ጋር የሚያወራ ሰው ፊቱ ያበራል። ስንጸልይ ለብቻችን ሆነን በራችንን ዘግተን እግዚአብሔር የሚያየንን አምላካችንን ከእርሱ ጋር መነጋገር አስፈላጊ ነው። ምክንያቱም በርህን ዝጋ፣ ለብቻህም ለአባትህ ጸልይ የሚል የእግዚአብሔርን ቃል አንብበናል። ከእግዚአብሔር ጋር ስንሆን ብዙ የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር ስንሆን እግዚአብሔር መጎብኘትን ይጎበኘናል። ከእርሱ ጋር ስንነጋገር፣
ከወዳጅ ዘመዶቻችን ጋር እንደምንነጋገረው ብቻ አይደለም። እርሱ ጋር መፍትሄ አለ። እርሱ ጋር ሰላም አለ። በቃሉ ውስጥ በማሳለፍ በምናደርጋቸው ጥረቶች ሁሉ እግዚአብሔር ካለንበት ሁኔታ ከፍ ያደርገናል። ከእግዚአብሔር ጋር ጊዜያችንን ስናሳልፍ ለሁሉም ነገር እግዚአብሔር መልስን ይዞ ቤታችን ይመጣል። እግዚአብሔርን ፈልጉ፣ ፊቱን ፈልጉ። የእግዚአብሔርን ድምፅ እንፈልግ፣ እናሰላስል፣ ቃሉን እናጥና። ይህን ደግሞ በማድረጋችን ቤተሰባችንን መለወጥ እንችላለን። ሀገራችንን መለወጥ እንችላለን። ሁለንተናችን ሊለወጥ ይችላል። በህይወት ወጀብ ውስጥ እንኳን ስንሆን ጠንክረን እንድናልፍ ብርታትን እናገኛለን። ትዳራችን የተጠበቀ ይሆናል። ህመም እንኳ ቢገጥመን፣ ስር የሰደደ ህመም እንኳ ቢገጥመን በጸሎት ውስጥ ፈውስ ይመጣል። አእምሯችን ይነቃቃል። የእግዚአብሔርን ቃል ስንመለከት እግዚአብሔር በመከራ ጊዜ እመኑኝ ይላል፣ እኔም አድንሃለሁ ይላል። ስለዚህ በእኔ ኑሩ ይላል፣ እመልስላችኋለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ማሳረፋችኋለሁ ይላል። ስለዚህ ተስፋችሁ በእግዚአብሔር ላይ ይሁን፣ እምነታችሁ እርሱ ላይ ይሁን። ስለዚህ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 እንደዚህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር አደርጋለሁ ይላል። የእግዚአብሔር ስም የተመሰገነ ይሁን። በጭንቅ ቀን እግዚአብሔር እንዲሰማን ወደ እርሱ መጮህ አለብን። ምክንያቱም መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 50 ቁጥር 15 ላይ በጭንቅ ቀን እግዚአብሔር ይስማ ይላል። እግዚአብሔር ያድነናል። የተከበራችሁ ወዳጆቼ በሕይወታችን ውስጥ ለውጦችን ለማየት ከፈለግን በእግዚአብሔር ፊት መጸለይ አስፈላጊ ነው። የእግዚአብሔር በረከት በላያችን እንዲነግስ የምንፈልግ ከሆነ፣ በላያችን ሲነግስ ማየት የምንፈልግ ከሆነ መጸለይ አለብን። በመንፈሳዊ ዓለም ድልን ለማግኘት የምንፈልግ ከሆነ መጸለይ አለብን። እግዚአብሔር ለጸሎታችን ምላሽ ስለሚሰጥ ጸሎት ነገሮችን እንደሚለውጥ ማመን አለብን። እግዚአብሔር በእኛ በኩል በሁሉም ነገር ለማድረግ ኃይሉን እስከሚሰጠን ድረስ ከእግዚአብሔር ጋር መነጋገር መቻል አለብን። ይህ ደግሞ የሚሆነው በጸሎት ውስጥ ነው። ምክንያቱም በመጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። አሁን በግንዛቤ ውስጥ ሆነን በማስተዋል ሆነን ወደ እግዚአብሔር ወደ አምላካችን እንጸልያለን። አምላካችን ሆይ እናመሰግንሃለን። ስምህ ከፍ ከፍ ይበል። አንተ ነህ በሕይወት እንድንኖር መልካም ፍቃድን የሰጠህ። አንተን ማምለክ የሚፈልግ አንተን የሚፈልግ ልብ ደስ ይለው። ልባችን ባንተ ደስ ይለዋል። ኃይልን ያገኘነው ባንተ የተነሳ ነው። መጸለይ እንኳን እንደማንችል ግራ ገብቶን ሁኔታዎች ሁሉ ሲጨላለሙብን የደረስክልን አንተ ነህ። ስለዚህ እናመሰግንሃለን። አንተን ማምለክ በፊት መሆን ለእኛ እጅግ መታደል ነው። ስለዚህ እኔና ወዳጆቼ አንድ ላይ ሆነን ቅዱስ የሆነውን ስምህን የማይለወጠውን ስምህን እየጠራን እናመሰግንሃለን። አንተ ረዳታችን ነህ። አንተ በመከራ ቀን መሸሸጊያችን ነህ። ጌታ ሆይ ስምህን እንባርካለን። አንተ አምላካችን ነህ። ለባሪያህ በፊትህ እሄዳለሁ፣ ተራሮችንም አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ያልከን አምላክ ዛሬም ጌታ ሆይ ይህ ቃል ኪዳንህ በእኛ ስለሚፈጸም እናመሰግንሃለን። በየቀኑ አንተ ስለምትመራ፣ ከፊት ለፊት ሆነ ስለምትመራ፣ አቅጣጫ ስተን እንዳንጠፋ መስመራችንን የምታሰምርልን፣ የህይወት ጎዳናችንን የምታቀናልን አምላካችን አንተ ነህ። እናመሰግንሃለን። አንተ በሁሉ ነገራችን አንደኛ ነህ። አንደኛ ነህ እንዳንልህ እግዚአብሔር ከሁሉ ትበልጣለህ። ምክንያቱም የሚከተልህ ማንም ስለሌለ በልባችን ውስጥ ላንተ የተገባ ቦታ አለ። ምክንያቱም ካንተ ጋር የሚወዳደር ማንም ስለሌለ አንተ ብቻህን በልባችን ዙፋን ላይ ንገስ። አንተ ብቻህን በህይወታችን ላይ ንገስ። አምላክ ሆይ እናመሰግንሃለን። የምታስተምረን አንተ ነህ። ወደ እውነት ሁሉ የምትመራን አንተ ነህ። ምሕረትን ያበዛህልን አንተ ነህ። ቁጣህን ከኛ የመለስክ አንተ ነህ። በርህራሄ አይን የተመለከትከን አንተ ነህ። ወዳጅ ዘመድ ከጎናችን ሲጠፋ አይዞህ አለሁላችሁ፣ እኔ ከጎንህ ነኝ፣ እኔ ከጎንሽ ነኝ ብለህ ያበረታህ አጽናኙ እግዚአብሔር ሆይ
እናመሰግንሃለን። አንተ ጌታችን ልባችን ሲዝል፣ ነገሮች ሲጨልሙብን፣ ብዙ ሰዎች በኃጢአት ከፍ ያለ ስፍራን ሲይዙ፣ እኛ ግን እየዛልን የመሰለን፣ አንተ ግን አዋቂ ነህ። አንተ ግን ትክክለኛ የሆንክ አምላክ ነህ። ስለዚህ እናመሰግንሃለን። በየዕለቱ በመገኘት ውስጥ እንድናልፍ፣ በመገኘት ውስጥ እንድንሆን፣ ፊትህን እንድንፈልግ፣ አይኖቻችን ወደ አንተ እንዲመለከቱ ስለምታደርገን እናመሰግናለን። ፊትን ተመልክቶ ግራ የተጋባ ሰው የለም። አንተን ተመልክቶ ያዘነ የቆዘመ ሰው የለም። አንተን ተመልክቶ ወደ አንተ ሮጦ ከፍ ከፍ ይላል እንጂ የተዋረደን ሰው አላየንም፣ አልሰማን። እግዚአብሔር ሆይ እናመሰግንሃለን። አንተ አምላካችን ነህ። በማይናወጥ ፍቅርህ የወደድከን አንተ ነህ። የሰው ፍቅር ወረት አለው። የሰው ፍቅር ያልቃል። ያንተ ፍቅር ግን ከዘላለም እስከ ዘላለም የወደድከን እግዚአብሔር፣ የሕይወታችን መልህቅ የሆንከን እግዚአብሔር፣ የፍርሃት ማዕበል በወረሰን ጊዜ የደረስክልን፣ ቃልህ ለእግራችን መብራት የሆነልን፣ በመንገዳችን ሁሉ ብርሃን ሆነህ የመራህን፣ እንዳንሰናከል የጠበቅከን፣ ከጠላቶቻችን ፍላጻ ከጠላቶቻችን ሴራ ያዳንከን አንተ አምላካችን ነህ። እናመሰግንሃለን። አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር። አንተ ባታግዘን ኖሮ፣ ያንተ ብርቱ እጅ ነጥቆ ባያወጣን ኖሮ በጠላቶቻችን እጅ ገብተን ሕያዋን ሳለን በጠፋን ነበር። እግዚአብሔር ሆይ አንተ ግን አሳልፈ ዛሬም ስምህን እንድንጠራ፣ ዛሬም እንድናመሰግን መልካም ፍቃድህ ስለሆነ እናመሰግንሃለን። ስንጨነቅ የደረስክልን አንተ ነህ። ጭንቀት በተሰማን ጊዜ አቤቱ እግዚአብሔር ሆይ ብለን የተሻገርነው ባንተ ነው። አቅም የሆንከን አንተ ነህ። ብርታት የሆንከን አንተ ነህ። በሕይወት ምድረ በዳ ውስጥ በምናልፍበት ጊዜ ተስፋ ቆርጠን እንዳንዝል እንዳንወድቅ ያደረግከን አንተ አምላካችን እናመሰግንሃለን። ስንጨነቅ ሰላምን የሰጠህን፣ ስናዝን ያጽናናህን አንተ ነህ። ልባችን ሲሰበር አይዞ ከጎንህ ነኝ፣ አይዞሽ አበረታሻለሁ ብለህ በተስፋ ቃልህ የሞላህን አንተ ነህ። ስለዚህ እናመሰግንሃለን። ታላቅና ኃያል አምላካችን ሆይ እናመሰግንሃለን። አንተ ብርቱ አምላክ ነህ። አንተ የምታድን አምላክ ነህ እግዚአብሔር ሆይ። ስለዚህ በፊትህ መተናል። በፊት ለፊታችን ያለው ማንኛውም መጋረጃ እግዚአብሔር ሆይ ከዙሪያችን የተነሳ ይሁን። የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ብለህ ቃል እንደገባህልን እግዚአብሔር ሆይ በአንተ ሁሉን እንደምንችል በሕይወታችን አይተናል። አሁንም እግዚአብሔር ሆይ ከፊት ለፊታችን ያሉ በሕይወት ውጣ ውረድ ውስጥ ያሉ እህት ወንድሞቼ ያሉ እንኳ ቢኖሩ ባስጨነቃቸው ጉዳይ ላይ አንተ ጣልቃ ግባላቸው። ነገር በከበደባቸው ላይ ባዘኑበት ጉዳይ ላይ እየየ የኔ ነገር አበቃልኝ ባሉበት ጉዳይ ላይ እግዚአብሔር ሆይ ጣልቃ ግባላቸው። ለሰው የማይቻል ላንተ ይቻልሃል። ለሰው ያቃተ ላንተ ይቻልሃል። ላንተ የከበደ ምንም ነገር አለ? እግዚአብሔር ሆይ ሰማይን በቃልህ የፈጠርክ ምድርን በቃልህ የዘረጋ አንተ ያለህና የምትኖር እግዚአብሔር የከበደባቸውን ቀንበር ከላያቸው ላይ አንሳላቸው። የከበደባቸውን የህይወት ማዕበል እግዚአብሔር ሆይ የኑሮ ውድነት ግራ አጋብቷቸው ሊሆን ይችላል። በሰው ሀገር ኑሮ አማሯቸው ተስፋ ቆርጠው ሊሆኑ ይችላሉ። ውድ ወንድሞቼና እህቶቼ የልብን የምትመረምር እግዚአብሔር አሁን ባሉበት ስፍራ አሁን ተቀምጠው ይህን መልእክት ወይም ደግሞ እየሄዱ በሚሰሙበት ሰዓት እግዚአብሔር ሆይ የሚያስጨንቃቸው ነገር ከላያቸው ላይ የተንከባለለ ይሁን። ተስፋ በቆረጡበት ነገር ላይ እንደገና ተስፋን ማለምለም የምትችል እግዚአብሔር ድረስላቸው። እንደገና በተቆረጠ ጉዳያቸው ላይ ጣልቃ ግባላቸው። እግዚአብሔር አንተ ሁሉን ትችላለህ። አንተ ሁሉን መፈጸም ማድረግ ትችላለህ። አሁንም እለምንሃለሁ በከበደባቸው ጉዳይ ላይ ወዳጆቼ እየየ ብለው ባለቀሱበት ጉዳይ ላይ ጣልቃ ግባላቸው። የተከበራችሁ ውድ ወንድሞቼና እህቶቼ በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። ዛሬም ደግሞ አብረን ከእግዚአብሔር ጋር የምንነጋገር ይሆናል። ልመናችንን፣ ጸሎታችንን በፊቱ የምናስቀምጥበት ሰዓት ይሆናል። እግዚአብሔር በእድሜያችን ላይ እድሜን ጨምሮልን ታላቅ የሆነውን ስሙን እንድንጠራ በእኛ በታናናሾቹ ሊመሰገን የወደደ እግዚአብሔር ስሙ የተመሰገነ ይሁን። እርሱ ዓመታቶቹ አያልፉበትም። እርሱ ከዘመን የነበረ ያለ የሚኖር አልፋና ኦሜጋ የሆነ አምላክ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል።
አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ድንቅ የሆነ አምላክ ነው። ከእግዚአብሔር ጋር ብቻውን የሚያሳልፍ ሰው፣ በጸሎት ከእግዚአብሔር ጋር የሚያወራ ሰው ፊቱ ያበራል። ስንጸልይ ለብቻችን ሆነን በራችንን ዘግተን እግዚአብሔር የሚያየንን አምላካችንን ከእርሱ ጋር መነጋገር አስፈላጊ ነው። ምክንያቱም በርህን ዝጋ፣ ለብቻህም ለአባትህ ጸልይ የሚል የእግዚአብሔርን ቃል አንብበናል። ከእግዚአብሔር ጋር ስንሆን ብዙ የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር ስንሆን እግዚአብሔር መጎብኘትን ይጎበኘናል። ከእርሱ ጋር ስንነጋገር ከወዳጅ ዘመዶቻችን ጋር እንደምንነጋገረው ብቻ አይደለም። እርሱ ጋር መፍትሄ አለ። እርሱ ጋር ሰላም አለ። በቃሉ ውስጥ በማሳለፍ በምናደርጋቸው ጥረቶች ሁሉ እግዚአብሔር ካለንበት ሁኔታ ከፍ ያደርገናል። ከእግዚአብሔር ጋር ጊዜያችንን ስናሳልፍ ለሁሉም ነገር እግዚአብሔር መልስን ይዞ ቤታችን ይመጣል። እግዚአብሔርን ፈልጉ፣ ፊቱን ፈልጉ፣ የእግዚአብሔርን ድምፅ እንፈልግ፣ እናሰላስል፣ ቃሉን እናጥና። ይህን ደግሞ በማድረጋችን ቤተሰባችንን መለወጥ እንችላለን፣ ሀገራችንን መለወጥ እንችላለን። ሁለንተናችን ሊለወጥ ይችላል። በህይወት ወጀብ ውስጥ እንኳን ስንሆን ጠንክረን እንድናልፍ ብርታትን እናገኛለን። ትዳራችን የተጠበቀ ይሆናል። ህመም እንኳ ቢገጥመን፣ ስር የሰደደ ህመም እንኳ ቢገጥመን በጸሎት ውስጥ ፈውስ ይመጣል። አእምሯችን ይነቃቃል። የእግዚአብሔርን ቃል ስንመለከት እግዚአብሔር በመከራ ጊዜ እመኑኝ ይላል፣ እኔም አድንሃለሁ ይላል። ስለዚህ በእኔ ኑሩ ይላል፣ እመልስላችኋለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይላል። ስለዚህ ተስፋችሁ በእግዚአብሔር ላይ ይሁን፣ እምነታችሁ እርሱ ላይ ይሁን። ስለዚህ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 እንደዚህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር አደርጋለሁ ይላል። የእግዚአብሔር ስም የተመሰገነ ይሁን። በጭንቅ ቀን እግዚአብሔር እንዲሰማን ወደ እርሱ መጮህ አለብን። ምክንያቱም መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 50 ቁጥር 15 ላይ በጭንቅ ቀን እግዚአብሔር ይስማ ይላል። እግዚአብሔር ያድነናል። የተከበራችሁ ወዳጆቼ በሕይወታችን ውስጥ ለውጦችን ለማየት ከፈለግን በእግዚአብሔር ፊት መጸለይ አስፈላጊ ነው። የእግዚአብሔር በረከት በላያችን እንዲነግስ የምንፈልግ ከሆነ፣ በላያችን ሲነግስ ማየት የምንፈልግ ከሆነ መጸለይ አለብን። በመንፈሳዊ ዓለም ድልን ለማግኘት የምንፈልግ ከሆነ መጸለይ አለብን። እግዚአብሔር ለጸሎታችን ምላሽ ስለሚሰጥ ጸሎት ነገሮችን እንደሚለውጥ ማመን አለብን። እግዚአብሔር በእኛ በኩል በሁሉም ነገር ለማድረግ ኃይሉን እስከሚሰጠን ድረስ ከእግዚአብሔር ጋር መነጋገር መቻል አለብን። ይህ ደግሞ የሚሆነው በጸሎት ውስጥ ነው። ምክንያቱም በመጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። አሁን በግንዛቤ ውስጥ ሆነን በማስተዋል ሆነን ወደ እግዚአብሔር ወደ አምላካችን እንጸልያለን። አምላካችን ሆይ እናመሰግንሃለን። ስምህ ከፍ ከፍ ይበል። አንተ ነህ በሕይወት እንድንኖር መልካም ፍቃድህን የሰጠህ። አንተን ማምለክ የሚፈልግ አንተን የሚፈልግ ልብ ደስ ይለው። ልባችን ባንተ ደስ ይለዋል። ኃይልን ያገኘነው ባንተ የተነሳ ነው። መጸለይ እንኳን እንደማንችል ግራ ገብቶን ሁኔታዎች ሁሉ ሲጨላለሙብን የደረስክልን አንተ ነህ። ስለዚህ እናመሰግንሃለን። አንተን ማምለክ በፊት መሆን ለእኛ እጅግ መታደል ነው። ስለዚህ እኔና ወዳጆቼ አንድ ላይ ሆነን ቅዱስ የሆነውን ስምህን የማይለወጠውን ስምህን እየጠራን እናመሰግንሃለን። አንተ ረዳታችን ነህ። አንተ በመከራ ቀን መሸሸጊያችን ነህ። ጌታ ሆይ ስምህን እንባርካለን። አንተ አምላካችን ነህ። ለባሪያህ በፊትህ እሄዳለሁ፣ ተራሮችንም አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ያልከን አምላክ ዛሬም ጌታ ሆይ ይህ ቃል ኪዳንህ በእኛ ስለሚፈጸም እናመሰግንሃለን። በየቀኑ አንተ ስለምትመራ፣ ከፊት ለፊት ሆነ ስለምትመራ፣ አቅጣጫ ስተን እንዳንጠፋ መስመራችን
መንገዳችንን የምታሰምርልን፣ የህይወት ጎዳናችንን የምታቀናልን አምላካችን አንተ ነህ። እናመሰግንሃለን። አንተ በሁሉ ነገራችን አንደኛ ነህ። አንደኛ ነህ እንዳንልህ እግዚአብሔር ከሁሉ ትበልጣለህ። ምክንያቱም የሚከተልህ ማንም ስለሌለ በልባችን ውስጥ ላንተ የተገባ ቦታ አለ። ምክንያቱም ካንተ ጋር የሚወዳደር ማንም ስለሌለ አንተ ብቻህን በልባችን ዙፋን ላይ ንገስ። አንተ ብቻህን በህይወታችን ላይ ንገስ። አምላክ ሆይ እናመሰግንሃለን። የምታስተምረን አንተ ነህ። ወደ እውነት ሁሉ የምትመራን አንተ ነህ። ምሕረትን ያበዛህልን አንተ ነህ። ቁጣህን ከኛ የመለስክ አንተ ነህ። በርህራሄ አይን የተመለከትከን አንተ ነህ። ወዳጅ ዘመድ ከጎናችን ሲጠፋ አይዞህ አለሁላችሁ፣ እኔ ከጎንህ ነኝ፣ እኔ ከጎንሽ ነኝ ብለህ ያበረታህ አጽናኙ እግዚአብሔር ሆይ እናመሰግናለን። አንተ ጌታችን ልባችን ሲዝል፣ ነገሮች ሲጨልሙብን፣ ብዙ ሰዎች በኃጢአት ከፍ ያለ ስፍራን ሲይዙ፣ እኛ ግን እየዛልን የመሰለን አንተ ግን አዋቂ ነህ። አንተ ግን ትክክለኛ የሆንክ አምላክ ነህ። ስለዚህ እናመሰግናለን። በየዕለቱ በመገኘት ውስጥ እንድናልፍ፣ በመገኘት ውስጥ እንድንሆን፣ ፊትህን እንድንፈልግ፣ አይኖቻችን ወደ አንተ እንዲመለከቱ ስለምታደርገን እናመሰግናለን። ፊትን ተመልክቶ ግራ የተጋባ ሰው የለም። አንተን ተመልክቶ ያዘነ የቆዘመ ሰው የለም። አንተን ተመልክቶ ወደ አንተ ሮጦ ከፍ ከፍ ይላል እንጂ የተዋረደን ሰው አላየንም፣ አልሰማን። እግዚአብሔር ሆይ እናመሰግናለን። አንተ አምላካችን ነህ። በማይናወጥ ፍቅርህ የወደድከን አንተ ነህ። የሰው ፍቅር ወረት አለው፣ የሰው ፍቅር ያልቃል። ያንተ ፍቅር ግን ከዘላለም እስከ ዘላለም የወደድከን እግዚአብሔር፣ የሕይወታችን መልህቅ የሆንከን እግዚአብሔር፣ የፍርሃት ማዕበል በወረሰን ጊዜ የደረስክልን፣ ቃልህ ለእግራችን መብራት የሆነልን፣ በመንገዳችን ሁሉ ብርሃን ሆነህ የመራህን፣ እንዳንሰናከል የጠበቅከን፣ ከጠላቶቻችን ፍላጻ ከጠላቶቻችን ሴራ ያዳንከን አንተ አምላካችን ነህ። እናመሰግንሃለን። አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር። አንተ ባታግዘን ኖሮ፣ ያንተ ብርቱ እጅ ነጥቆ ባያወጣን ኖሮ በጠላቶቻችን እጅ ገብተን ሕያዋን ሳለን በጠፋን ነበር። እግዚአብሔር ሆይ አንተ ግን አሳልፈ ዛሬም ስምህን እንድንጠራ፣ ዛሬም እንድናመሰግን መልካም ፍቃድህ ስለሆነ እናመሰግንሃለን። ስንጨነቅ የደረስክልን አንተ ነህ። ጭንቀት በተሰማን ጊዜ አቤቱ እግዚአብሔር ሆይ ብለን የተሻገርነው ባንተ ነው። አቅም የሆንከን አንተ ነህ። ብርታት የሆንከን አንተ ነህ። በሕይወት ምድረ በዳ ውስጥ በምናልፍበት ጊዜ ተስፋ ቆርጠን እንዳንዝል እንዳንወድቅ ያደረግ አንተ አምላካችን እናመሰግንሃለን። ስንጨነቅ ሰላምን የሰጠህን፣ ስናዝን ያጽናናህን አንተ ነህ። ልባችን ሲሰበር አይዞ ከጎንህ ነኝ፣ አይዞሽ አበረታሻለሁ ብለህ በተስፋ ቃልህ የሞላህን አንተ ነህ። ስለዚህ እናመሰግንሃለን። ታላቅና ኃያል አምላካችን ሆይ እናመሰግንሃለን። አንተ ብርቱ አምላክ ነህ። አንተ የምታድን አምላክ ነህ እግዚአብሔር ሆይ። ስለዚህ በፊትህ መተናል። በፊት ለፊታችን ያለው ማንኛውም መጋረጃ እግዚአብሔር ሆይ ከዙሪያችን የተነሳ ይሁን። የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ብለህ ቃል እንደገባህልን እግዚአብሔር ሆይ በአንተ ሁሉን እንደምንችል በሕይወታችን አይተናል። አሁንም እግዚአብሔር ሆይ ከፊት ለፊታችን ያሉ በሕይወት ውጣ ውረድ ውስጥ ያሉ እህት ወንድሞቼ ያሉ እንኳ ቢኖሩ ባስጨነቃቸው ጉዳይ ላይ አንተ ጣልቃ ግባላቸው። ነገር በከበደባቸው ላይ ባዘኑበት ጉዳይ ላይ እየየ የኔ ነገር አበቃልኝ ባሉበት ጉዳይ ላይ እግዚአብሔር ሆይ ጣልቃ ግባላቸው። ለሰው የማይቻል ላንተ ይቻልሃል። ለሰው ያቃተ ላንተ ይቻልሃል። ላንተ የከበደ ምንም ነገር አለ? እግዚአብሔር ሆይ ሰማይን በቃልህ የፈጠርክ፣ ምድርን በቃልህ የዘረጋ አንተ ያለህና የምትኖር እግዚአብሔር የከበደባቸውን ቀንበር ከላያቸው ላይ አንሳላቸው። የከበደባቸውን የህይወት ማዕበል እግዚአብሔር ሆይ የኑሮ ውድነት ግራ አጋብቷቸው ሊሆን ይችላል። በሰው ሀገር ኑሮ አማሯቸው ተስፋ ቆርጠው ሊሆኑ ይችላሉ። ውድ ወንድሞቼና እህቶቼ የልብን የምትመረምር እግዚአብሔር አሁን ባሉበት ስፍራ አሁን ተቀምጠው ይህን መልእክት ወይም ደግሞ እየሄዱ በሚሰሙበት ሰዓት እግዚአብሔር ሆይ የሚያስጨንቃቸው ነገር ከላያቸው ላይ የተንከባለለ ይሁን። ተስፋ በቆረጡበት ነገር ላይ እንደገና ተስፋን ማለምለም የምትችል እግዚአብሔር ድረስላቸው። እንደገና በተቆረጠ ጉዳያቸው ላይ ጣልቃ ግባላቸው። እግዚአብሔር አንተ ሁሉን ትችላለህ። አንተ ሁሉን መፈጸም ማድረግ ትችላለህ። አሁንም እለምንሃለሁ በከበደባቸው ጉዳይ ላይ ወዳጆቼ እየየ ብለው ባለቀሱበት ጉዳይ ላይ ጣልቃ ግባላቸው።
የተከበራችሁ ውድ ወንድሞቼና እህቶቼ በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። ዛሬም ደግሞ አብረን ከእግዚአብሔር ጋር የምንነጋገር ይሆናል። ልመናችንን፣ ጸሎታችንን በፊቱ የምናስቀምጥበት ሰዓት ይሆናል። እግዚአብሔር በእድሜያችን ላይ እድሜን ጨምሮልን ታላቅ የሆነውን ስሙን እንድንጠራ በእኛ በታናናሾቹ ሊመሰገን የወደደ እግዚአብሔር ስሙ የተመሰገነ ይሁን። እርሱ ዓመታቶቹ አያልፉበትም። እርሱ ከዘመን የነበረ ያለ የሚኖር አልፋና ኦሜጋ የሆነ አምላክ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ይላል። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ድንቅ የሆነ አምላክ ነው። ከእግዚአብሔር ጋር ብቻውን የሚያሳልፍ ሰው፣ በጸሎት ከእግዚአብሔር ጋር የሚያወራ ሰው ፊቱ ያበራል። ስንጸልይ ለብቻችን ሆነን በራችንን ዘግተን እግዚአብሔር የሚያየንን አምላካችንን ከእርሱ ጋር መነጋገር አስፈላጊ ነው። ምክንያቱም በርህን ዝጋ፣ ለብቻህም ለአባትህ ጸልይ የሚል የእግዚአብሔርን ቃል አንብበናል። ከእግዚአብሔር ጋር ስንሆን ብዙ የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር ስንሆን እግዚአብሔር መጎብኘትን ይጎበኘናል። ከእርሱ ጋር ስንነጋገር ከወዳጅ ዘመዶቻችን ጋር እንደምንነጋገረው ብቻ አይደለም። እርሱ ጋር መፍትሄ አለ። እርሱ ጋር ሰላም አለ። በቃሉ ውስጥ በማሳለፍ በምናደርጋቸው ጥረቶች ሁሉ እግዚአብሔር ካለንበት ሁኔታ ከፍ ያደርገናል። ከእግዚአብሔር ጋር ጊዜያችንን ስናሳልፍ ለሁሉም ነገር እግዚአብሔር መልስን ይዞ ቤታችን ይመጣል። እግዚአብሔርን ፈልጉ፣ ፊቱን ፈልጉ፣ የእግዚአብሔርን ድምፅ እንፈልግ፣ እናሰላስል፣ ቃሉን እናጥና። ይህን ደግሞ በማድረጋችን ቤተሰባችንን መለወጥ እንችላለን፣ ሀገራችንን መለወጥ እንችላለን። ሁለንተናችን ሊለወጥ ይችላል። በህይወት ወጀብ ውስጥ እንኳን ስንሆን ጠንክረን እንድናልፍ ብርታትን እናገኛለን። ትዳራችን የተጠበቀ ይሆናል። ህመም እንኳ ቢገጥመን፣ ስር የሰደደ ህመም እንኳ ቢገጥመን በጸሎት ውስጥ ፈውስ ይመጣል። አእምሯችን ይነቃቃል። የእግዚአብሔርን ቃል ስንመለከት እግዚአብሔር በመከራ ጊዜ እመኑኝ ይላል፣ እኔም አድንሃለሁ ይላል። ስለዚህ በእኔ ኑሩ ይላል፣ እመልስላችኋለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ማሳረፋችኋለሁ ይላል። ስለዚህ ተስፋችሁ በእግዚአብሔር ላይ ይሁን፣ እምነታችሁ እርሱ ላይ ይሁን። ስለዚህ ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 እንደዚህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር አደርጋለሁ ይላል። የእግዚአብሔር ስም የተመሰገነ ይሁን። በጭንቅ ቀን እግዚአብሔር እንዲሰማን ወደ እርሱ መጮህ አለብን። ምክንያቱም መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 50 ቁጥር 15 ላይ በጭንቅ ቀን እግዚአብሔር ይስማ ይላል። እግዚአብሔር ያድነናል። የተከበራችሁ ወዳጆቼ በሕይወታችን ውስጥ ለውጦችን ለማየት ከፈለግን በእግዚአብሔር ፊት መጸለይ አስፈላጊ ነው። የእግዚአብሔር በረከት በላያችን እንዲነግስ የምንፈልግ ከሆነ፣ በላያችን ሲነግስ ማየት የምንፈልግ ከሆነ መጸለይ አለብን። በመንፈሳዊ ዓለም ድልን ለማግኘት የምንፈልግ ከሆነ መጸለይ አለብን። እግዚአብሔር ለጸሎታችን ምላሽ ስለሚሰጥ ጸሎት ነገሮችን እንደሚለውጥ ማመን አለብን። እግዚአብሔር በእኛ በኩል በሁሉም ነገር ለማድረግ ኃይሉን እስከሚሰጠን ድረስ ከእግዚአብሔር ጋር መነጋገር መቻል አለብን። ይህ ደግሞ የሚሆነው በጸሎት ውስጥ ነው። ምክንያቱም በመጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። አሁን በግንዛቤ ውስጥ ሆነን በማስተዋል ሆነን ወደ እግዚአብሔር ወደ አምላካችን እንጸልያለን። አምላካችን ሆይ እናመሰግንሃለን። ስምህ
ከፍ ከፍ ይበል። አንተ ነህ በሕይወት እንድንኖር መልካም ፍቃድህን የሰጠህ። አንተን ማምለክ የሚፈልግ አንተን የሚፈልግ ልብ ደስ ይለው። ልባችን ባንተ ደስ ይለዋል። ኃይልን ያገኘነው ባንተ የተነሳ ነው። መጸለይ እንኳን እንደማንችል ግራ ገብቶን ሁኔታዎች ሁሉ ሲጨላለሙብን የደረስክልን አንተ ነህ። ስለዚህ እናመሰግንሃለን። አንተን ማምለክ በፊት መሆን ለእኛ እጅግ መታደል ነው። ስለዚህ እኔና ወዳጆቼ አንድ ላይ ሆነን ቅዱስ የሆነውን ስምህን የማይለወጠውን ስምህን እየጠራን እናመሰግንሃለን። አንተ ረዳታችን ነህ። አንተ በመከራ ቀን መሸሸጊያችን ነህ። ጌታ ሆይ ስምህን እንባርካለን። አንተ አምላካችን ነህ። ለባሪያህ በፊትህ እሄዳለሁ፣ ተራሮችንም አስተካክላለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ያልከን አምላክ ዛሬም ጌታ ሆይ ይህ ቃል ኪዳንህ በእኛ ስለሚፈጸም እናመሰግንሃለን። በየቀኑ አንተ ስለምትመራ ከፊት ለፊት ሆነ ስለምትመራ አቅጣጫ ስተን እንዳንጠፋ መስመራችንን የምታሰምርልን የህይወት ጎዳናችንን የምታቀናለን አምላካችን አንተ ነህ። እናመሰግንሃለን። አንተ በሁሉ ነገራችን አንደኛ ነህ። አንደኛ ነህ እንዳንልህ እግዚአብሔር ከሁሉ ትበልጣለህ። ምክንያቱም የሚከተልህ ማንም ስለሌለ በልባችን ውስጥ ላንተ የተገባ ቦታ አለ። ምክንያቱም ካንተ ጋር የሚወዳደር ማንም ስለሌለ አንተ ብቻህን በልባችን ዙፋን ላይ ንገስ። አንተ ብቻህን በህይወታችን ላይ ንገስ። አምላክ ሆይ እናመሰግንሃለን። የምታስተምረን አንተ ነህ። ወደ እውነት ሁሉ የምትመራን አንተ ነህ። ምሕረትን ያበዛህልን አንተ ነህ። ቁጣህን ከኛ የመለስክ አንተ ነህ። በርህራሄ አይን የተመለከትከን አንተ ነህ። ወዳጅ ዘመድ ከጎናችን ሲጠፋ አይዞህ አለሁላችሁ፣ እኔ ከጎንህ ነኝ፣ እኔ ከጎንሽ ነኝ ብለህ ያበረታህ አጽናኙ እግዚአብሔር ሆይ እናመሰግንሃለን። አንተ ጌታችን ልባችን ሲዝል ነገሮች ሲጨልሙብን ብዙ ሰዎች በኃጢአት ከፍ ያለ ስፍራን ሲይዙ እኛ ግን እየዛልን የመሰለን አንተ ግን አዋቂ ነህ። አንተ ግን ትክክለኛ የሆንክ አምላክ ነህ። ስለዚህ እናመሰግንሃለን። በየዕለቱ በመገኘት ውስጥ እንድናልፍ በመገኘት ውስጥ እንድንሆን ፊትህን እንድንፈልግ አይኖቻችን ወደ አንተ እንዲመለከቱ ስለምታደርገን እናመሰግናለን። ፊትን ተመልክቶ ግራ የተጋባ ሰው የለም። አንተን ተመልክቶ ያዘነ የቆዘመ ሰው የለም። አንተን ተመልክቶ ወደ አንተ ሮጦ ከፍ ከፍ ይላል እንጂ የተዋረደን ሰው አላየንም፣ አልሰማን። እግዚአብሔር ሆይ እናመሰግንሃለን። አንተ አምላካችን ነህ። በማይናወጥ ፍቅርህ የወደድከን አንተ ነህ። የሰው ፍቅር ወረት አለው። የሰው ፍቅር ያልቃል። ያንተ ፍቅር ግን ከዘላለም እስከ ዘላለም የወደድከን እግዚአብሔር፣ የሕይወታችን መልህቅ የሆንከን እግዚአብሔር፣ የፍርሃት ማዕበል በወረሰን ጊዜ የደረስክልን፣ ቃልህ ለእግራችን መብራት የሆነልን፣ በመንገዳችን ሁሉ ብርሃን ሆነህ የመራህን፣ እንዳንሰናከል የጠበቅከን፣ ከጠላቶቻችን ፍላጻ ከጠላቶቻችን ሴራ ያዳንከን አንተ አምላካችን ነህ። እናመሰግንሃለን። አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር። አንተ ባታግዘን ኖሮ ያንተ ብርቱ እጅ ነጥቆ ባያወጣን ኖሮ በጠላቶቻችን እጅ ገብተን ሕያዋን ሳለን በጠፋን ነበር። እግዚአብሔር ሆይ አንተ ግን አሳልፈ ዛሬም ስምህን እንድንጠራ ዛሬም እንድናመሰግንህ መልካም ፍቃድህ ስለሆነ እናመሰግንሃለን። ስንጨነቅ የደረስክልን አንተ ነህ። ጭንቀት በተሰማን ጊዜ አቤቱ እግዚአብሔር ሆይ ብለን የተሻገርነው ባንተ ነው። አቅም የሆንከን አንተ ነህ። ብርታት የሆንከን አንተ ነህ። በሕይወት ምድረ በዳ ውስጥ በምናልፍበት ጊዜ ተስፋ ቆርጠን እንዳንዝል እንዳንወድቅ ያደረግ አንተ አምላካችን እናመሰግንሃለን። ስንጨነቅ ሰላምን የሰጠህን፣ ስናዝን ያጽናናህን አንተ ነህ። ልባችን ሲሰበር አይዞ ከጎንህ ነኝ፣ አይዞሽ አበረታሻለሁ ብለህ በተስፋ ቃልህ የሞላህን አንተ ነህ። ስለዚህ እናመሰግንሃለን። ታላቅና ኃያል አምላካችን ሆይ እናመሰግንሃለን። አንተ ብርቱ አምላክ ነህ። አንተ የምታድን አምላክ ነህ እግዚአብሔር ሆይ። ስለዚህ በፊትህ መተናል። በፊት ለፊታችን ያለው ማንኛውም መጋረጃ እግዚአብሔር ሆይ ከዙሪያችን የተነሳ ይሁን። የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ብለህ ቃል እንደገባህልን እግዚአብሔር ሆይ በአንተ ሁሉን እንደምንችል በሕይወታችን አይተናል። አሁንም እግዚአብሔር ሆይ ከፊት ለፊታችን ያሉ በሕይወት ውጣ ውረድ ውስጥ ያሉ እህት ወንድሞቼ ያሉ እንኳን ቢኖሩ ባስጨነቃቸው ጉዳይ ላይ አንተ ጣልቃ ግባላቸው። ነገር በከበደባቸው ላይ ባዘኑበት ጉዳይ ላይ የኔ ነገር አበቃልኝ ባሉበት ጉዳይ ላይ እግዚአብሔር ሆይ ጣልቃ ግባላቸው። ለሰው የማይቻል
ላንተ ይቻልሃል። ለሰው ያቃተ ላንተ ይቻልሃል። ላንተ የከበደ ምንም ነገር አለ? እግዚአብሔር ሆይ ሰማይን በቃልህ የፈጠርክ ምድርን በቃልህ የዘረጋ አንተ ያለህና የምትኖር እግዚአብሔር የከበደባቸውን ቀንበር ከላያቸው ላይ አንሳላቸው። የከበደባቸውን የህይወት ማዕበል እግዚአብሔር ሆይ የኑሮ ውድነት ግራ አጋብቷቸው ሊሆን ይችላል። በሰው ሀገር ኑሮ አማሯቸው ተስፋ ቆርጠው ሊሆኑ ይችላሉ። ውድ ወንድሞቼና እህቶቼን የልብን የምትመረምር እግዚአብሔር አሁን ባሉበት ስፍራ አሁን ተቀምጠው ይህን መልእክት ወይም ደግሞ እየሄዱ በሚሰሙበት ሰዓት እግዚአብሔር ሆይ የሚያስጨንቃቸው ነገር ከላያቸው ላይ የተንከባለለ ይሁን። ተስፋ በቆረጡበት ነገር ላይ እንደገና ተስፋን ማለምለም የምትችል እግዚአብሔር ድረስላቸው። እንደገና በተቆረጠ ጉዳያቸው ላይ ጣልቃ ግባላቸው። እግዚአብሔር አንተ ሁሉን ትችላለህ። አንተ ሁሉን መፈጸም ማድረግ ትችላለህ። አሁንም እለምንሃለሁ በከበደባቸው ጉዳይ ላይ ወዳጆቼ እየዬ ብለው ባለቀሱበት ጉዳይ ላይ ጣልቃ ግባላቸው።